ካላችሁበት ስፍራ ወደ አሁን ግቡ። በወንድና ሴት መካከል በሚፈጠር የፍቅር ግንኙነት አማካኝነት ብቻ እውነተኛ አብርሆት የሚቻል ይመስለኛል። በድጋሚ ሙሉ የሚያደርገን እርሱ አይደለም? ይህ የፍቅር ግንኙነት እስኪገኝ ድረስ እንዴት ህይወት ሙሉ ትሆናለች? በአንተ ተሞክሮ ይህ እውነት ነው? ገጥሞስ ያውቃል? ገና አልገጠመኝም። ቢሆንም ያለ ፍቅር ግንኙነት አብርሆት ከየት ሊመጣ ይችላል? እንደሚገጥመኝ ያውቃለሁ። በሌላ አገላለጽ የሚያድንህን ክስተት በጊዜ ውስጥ እየጠበቅክ ነው ማለት ነው። ስናወራለት የነበረው ትልቁ ስህተት ይህ አይደለምን? መዳን ወይም ሳልቬሽን በሆነ ስፍራ ወይም በሆነ ጊዜ የሚገኝ አይደለም። መዳን አሁንና እዚሁ ነው። መዳን አሁንና እዚሁ ነው ማለት ምን ማለት ነው? አልገባኝም። መዳን ራሱ ምን ማለት ነው? ብዙ ሰዎች አካላዊና ስነ ልቦናዊ እርካታን በመሻት ይኖራሉ። ምክንያታቸው ደግሞ የዚህ አይነት ነገሮች ከፍርሃትና ከማጣት ስሜት ነፃ እንደሚያወጣቸው ማመናቸው ነው። ደስታ በከፍተኛ አካላዊና ስነ ልቦናዊ እርካታ የሚገኝ ጥልቅ ህይወት ስሜት ሊሆን ይችላል። የዚህ አይነቱ ደስታ ከእርካታ የለሽ ወይም ማነስ የመዳኛ መንገድ ተደርጎ ይታያል። ይሁን እንጂ የዚህ አይነቶቹ እርካታዎች ለአጭር ጊዜ ብቻ የሚቆዩ ናቸው። በድጋሚ ካሁንና ከዚህ ባሻገር ሌላ እርካታ መጠበቅ ይጀምራሉ። ይህንን ሳገኝ፣ ያንን ሳደርግ፣ ከዚህ ነገር ስገላገል የዛኔ ደህና ሆናለሁ የሚል አይነት ሐሳብ አእምሮ መዳንን ወደ ፊት ለማግኘት ያስቀመጠው ምናባዊ ቅዠት መገለጫ ናቸው። እውነተኛ መዳን ማለት ስኬት፣ ሰላምና ህይወት ሁለንተናዊ ሙሉእነት ማለት ነው። ራሳችሁን መሆን፣ ተቃራኒ የሌለው ውስጣዊ ጥሩነታችሁን መረዳት፣ እንዲሁም በውጫዊ ሁነት ይህ ጥገኛ ያልሆነ የፍጥረት ሐሴት joy of being ማለት ነው። እውነተኛ መዳን ጊዜያዊ ስሜት ሳይሆን ዘላቂ እውነታ ነው። አማኞች እንደሚገልጹት ፈጣሪን ማወቅ፣ ፈጣሪ ውጫዊ ሳይሆን የራሳችን ውስጣዊ ፍጥረት መሆኑን መረዳት ማለት ነው። እውነተኛ መዳን ማለት ማንነታችሁ የአንድ ህይወት ዋን ላይፍ አካል መሆኑን መረዳት ነው። እውነተኛ መዳን የነጻነት መገለጫ ነው። ከፍርሃት፣ ከስጋት፣ ከስቃይ፣ ከእጦት፣ ከምኞት፣ ከስስትና ከስግብግብነት ፍላጎት ነፃ መሆን ማለት ነው። ካሉታዊነት፣ ከግዴታ አስተሳሰብ፣ በተለይ ደግሞ ከበፊት፣ ከወደፊት ፓስት ኤንድ ፊውቸር ስነ ልቦናዊ ፍላጎት የመላቀቅ ነፃነት ማለት ነው። አእምሯችሁ እዚያ ነፃነት ላይ መድረስ እንደማትችሉ ይነግራችኋል። ሙሉና ነፃ ለመሆን በቅድሚያ ማግኘትና መሆን ያለባችሁ ነገር ዘርዝሮ ያስቀምጣል። አእምሮ ጊዜ ያስፈልጋችኋል እያላችሁ ነው። በመሆኑም ጊዜ ለመዳን አስፈላጊ እንደሆነ ይሰማችኋል። ይሁን እንጂ ጊዜ ከመዳን የሚያስተጓጉል ትልቁ እንቅፋት ነው። በዚህ ሰዓት ካላችሁበት ሁኔታ በመነሳት እዚያ ወይም መዳን ላይ መድረስ እንደማትችሉ ይሰማችኋል። እዚያ ለመድረስ ገና ብቁና ሙሉ አለመሆናችሁን ታምናላችሁ። እውነታው ግን ነው። የምትደርሱበት ቦታ አሁንና እዚህ here and now መሆኑ ነው። እዚያ የምትደርሱት ደግሞ በዚያ መድረሻችሁን መረዳት ስትችሉ ብቻ ነው። ፈጣሪ መፈለግ እንደሌለባችሁ በተገነዘባችሁ ቅጽበት የዛኔ ፈጣሪን ታገኙታላችሁ። ስለዚህ ብቸኛው የሚባል የመዳን መንገድ ማንኛውም ሁኔታ ተጠቅመን መዳን ላይ የምንደርስ ይመስለናል። ይሁንና መዳን የምንችልበት አንድ ሁኔታ ብቻ አለ። አሁን ወይም ዘናው ከአሁናዊ ሁነት ወይም ከአሁን በቀር መዳን የለም። ብቸኛ ናችሁ። የፍቅር ጓደኛ የላችሁ። ካላችሁበት ሁኔታ ወደ አሁን መግባት ትችላላችሁ። የፍቅር ግንኙነት ውስጥ ናችሁ። ከዚያ ወደ አሁን ግቡ። ከአሁናዊ ቅጽበት በቀር ወደ መዳን ሊያቀርባችሁ የሚችል ሌላ አማራጭ የለም። ሐሳቢ አእምሯችን ይህንን በቀላሉ መረዳት አይችልም። አእምሮ ነገሮችን ወደፊት ሊሆኑ እንደሚችሉ ያስባል። በፊት ያደረጋችሁት ማንኛውም ነገር ወይም የተደረገባችሁ ነገር በጥልቀት ወደ አሁናዊ ከመግባት ሊያስቆማችሁ አይችልም። መዳንን ወደፊት ልትደርሱበት አትችሉም። አሁን ልታደርጉት ትችላላችሁ ወይም ፈጽሞ አታደርጉትም። የፍቅር ጥላቻ ግንኙነት love hate relationships አሁናዊ ንቃተ ህሊናን ማግኘት ካልቻላችሁ የትኛውም የፍቅር ግንኙነት ውስጣዊ ችግር አለበት። ለምሳሌ ፍቅር ውስጥ ሳላችሁ የፍቅር ግንኙነታችሁ እንከን የለሽ ሊመስላችሁ ይችላል። ይሁንና ጭቅጭቅ፣ መሰላቸት፣ ንትርክ፣ የስሜትና አካላዊ ጥቃቶች መከሰት ሲጀምሩ እንከን የለሽ የነበረው ፍቅር መታወቅ ይጀምራል። ብዙም ሳይቆይ የፍቅር ግንኙነት ወደ ፍቅር ጥላቻ ግንኙነት ይቀየራል። ፍቅርን በአስገራሚ ፍጥነት ወደ ጥላቻ ስሜት ይቀየራል። ይህ ለብዙዎች ጤናማ የሚባል አይነት ነው። ለወራት ለዓመታት ግንኙነት በፍቅርና
ለወራት ወይም ለዓመታት ግንኙነታችሁ በፍቅርና ይህ መካከል ይቆያል። ለወራት ወይም ለዓመታት የፍቅር ግንኙነታችሁ በዚህ መካከል ይቆያል። ስቃይና ደስታን በኩል መጠን ይሰጣችኋል። ለፍቅረኛሞች የፍቅርና ጥላቻ መገለባበጥ ከመውደድ አልፎ ሱስ ይሆንባቸዋል። የግንኙነት ድራማ በህይወት መኖራቸውን ያስታውሳቸዋል። ብዙም ሳይቆይ ግን የግንኙነቱ አሉታዊና አዎንታዊ ሚዛን ይናጋል። አሉታዊነቱ ያይላል። የዛኔ የፍቅር ግንኙነት ያከትማል። አሉታዊነትን ከፍቅር ግንኙነት ማስወገድ ስትችሉ ፍቅራችሁ የሚያብብ ሊመስላችሁ ይችላል። ይሁንና ይህ የማይቻል ነገር ነው። አዎንታ የማይነጣጠሉ ሁለት እውነታዎች ናቸው። አዎንታዊ በውስጡ ያልገለጸው አሉታዊነት በውስጡ ይዟል። ሁለቱም የአንድ እክል የተለያየ መገለጫ ናቸው። እየነገርኳችሁ ያለሁት ዘለቄታ ስለሌለው ስሜታዊ ፍቅር ሮማንቲክ ሪሌሽንሺፕ እንጂ ከአእምሮ በላይ ስለሆነው ተቃራኒ ስለሌለው እውነተኛ ፍቅር አይደለም። ፍቅር ብዙ ጊዜ የማይገኝና እንደ ሰብአዊ ንቃተ ህሊና ከስንት አንድ የምናገኘው መሆኑን አስተውሉ። ይሁንና በሐሳብ ፍሰት መካከል የአፍታ ክፍተት ሲኖር ለቅጽበት ፍቅርን ማየት እንደምንችል አትዘንጉ። የፍቅር ግንኙነት አሉታዊ ጎን ከአዎንታዊነቱ በቀለለ ሁኔታ ይታያል። የጓደኛችሁን አሉታዊነት መመልከት የራሳችሁን ከማየት ይቀላል። የአሉታዊነት መገለጫዎችን ስቅንቁንነት፣ ቅናት፣ ለመቆጣጠር መሞከር፣ ቅሬታ፣ ትክክል የመሆን ፍላጎት፣ በራስ ላይ መመሰጥ፣ መመታረግ፣ ነቀፌታ፣ መውቀስ፣ ማመካኘት፣ ሳያውቁት የበቀል ስሜት፣ ማርገዝ፣ ከቤተሰብ የመጣን የቀድሞ ቁጣ ጓደኛ ላይ ማውጣትና የመሳሰሉ ናቸው። ጥሩ ነገር ከጓደኛ ጋር ፍቅር ውስጥ መሆናችሁ ነው። ይህም ጥልቅ እርካታና ተፈላጊነት እንዲሰማችሁ ያደርጋችኋል። በሌላ ሰው ተፈላጊና ልዩ ሆኖ መታየት ለመኖራችሁ ትርጉም ሰጥቶታል። ከፍቅር አጋራችሁ ጋር ስትሆኑ ሙሉነት ይሰማችኋል። በዚህ ጥልቅ ስሜት ውስጥ ስትሆኑ የቀረው ዓለም ዋጋ ቢስ እንደሆነ ታምናላችሁ። በዚያ ጥልቀት ስሜት ውስጥ የሙጥኝ ማለትና ስግብግብነት መኖሩን ልብ በሉ። የፍቅር አጋራችሁ እንደ ሱስ ይሆንባችኋል። ፍቅራችሁን የማጣት ሐሳብ ሲኖራችሁ እንኳን መቅናት ትጀምራላችሁ። ፍቅረኛችሁ ትቷችሁ ሲሄዱ የቀድሞው ጥልቅ ፍቅራችሁ ወደ ሐዘንና ጥላቻ ይቀየራል። ታዲያ ፍቅር የት ሄደ? ፍቅር በቅጽበት ወደ ተቃራኒነት ሊቀየር ይችላል። ከጅምሩ ፍቅር ነበር ወይስ የሙጥኝ የማለት ሱስ? ሱሰኝነትና ሙሉነትን መፈለግ addiction and the search of wholeness። ሌላ ሰው ለምን ሱስ ይሆንብናል? ጊዜያዊ የፍቅር ግንኙነት ጥልቅ የሆነበትና በሁሉም ተፈላጊ መሆን የቻለበት ምክንያት አለ። እርሱም የሰው ልጅ ከጥልቅ ፍርሃቱ፣ ባዶነቱና ጎዶሎነቱ ነፃ የሚወጣበት በዚህ አይነቱ የፍቅር ግንኙነት እንደሆነ ስለሚያምን ነው። ይህ ሰብአዊ ባህሪ አካላዊና ስነ ልቦናዊ መገለጫዎች አሉት። ከአካላዊ አንጻር ሙሉ አይደላችሁ፣ ሴት ወይም ወንድ ናችሁ። ይህም ማለት የሙሉ ሰውነት አንድ አጋማሽ ማለት ነው። በዚህ ደረጃ ላይ ወደ አንድነት የመመለስና ሙሉ የመሆን ጉጉት መገለጫው የወንድና ሴት ግንኙነት ነው። ወንድ ሴትን፣ ሴት ደግሞ ወንድን የሚፈልጉበት ምክንያት ይህ ነው። ይህ ባህሪ ከተቃራኒ ኢነርጂ ጋር የመዋሃድ ጥድፊያ ማለት ነው። የዚህ አካላዊ ጉጉት ስር መሰረቱ መንፈሳዊ መሻት ሲሆን እርሱም የሁለትነት ማብቂያና ወደ ሙሉነት የመመለስ ፍላጎት ነው። ወሲባዊ ግንኙነት ይህንን ውህደት በቅርበት ይገልጻል። ለዚህ ነው ከአካላዊ እርካታ መካከል ወሲብ ከሁሉም የላቀና ጥልቅ የሆነው። ይሁንና ወሲባዊ እርካታም ቢሆን ሙሉነትን በጨረፍታ የሚያሳይ ቅጽበታዊ ሐሴት ብቻ ነው። ወሲብን ተጠቅማችሁ መዳንን ለማግኘት መሞከር አካላዊ ሁለትነትን ወደ ሙሉነት ለመቀየር እንደ መጣር ስለሆነ በወሲብ በኩል መዳንን ማግኘት አትችሉም። በወሲብ እርካታ ወቅት ገነት በቅጽበት ማየት ብትችሉም በዚያ መኖር ግን አትችሉም። መልሳችሁ ራሳችሁን የተነጠለ አካል ሆኖ ታገኙታላችሁ። ከስነ ልቦና አንጻር ስንመለከተው የጎዶሎነት ስሜቱ ከአካላዊ ጉድለት የበለጠ ሆኖ እናገኘዋለን። ማንነታችሁ በአእምሮ የተሰራ ከሆነና እንደ ስኬት፣ ውድቀት፣ እምነት፣ ሀብት፣ መልክና የመሳሰሉት ውጫዊ መገለጫዎችን እንደ እውነተኛ ማንነታችሁ ከተቀበላችሁ ሐሰተኛ ማንነታችሁ ወይም ኢጎ ሁልጊዜ በስጋት እንድትኖሩ ያደርጋችኋል። ይሁን እንጂ እውነተኛ ሙሉነት ማግኘት አትችሉም። የኢጎ ጎዶሎነት ጉጉት ይቀጥላል። ይሁንና የፍቅር ግንኙነት የኢጎ ጉድለት እንደሚሞላ ይሰማችኋል። ፍቅር ውስጥ ስትሆኑ ከዚያ በፊት ማንነታችሁን የመሰላችሁ ነገር በሙሉ ዋጋ ቢስ ይሆናል። ራሳችሁን የምትገልጡትና የህይወት ትርጉም የሆነው መለያችሁ ያፈቀራችሁት ሰው ይሆናል። ያፈቀራችሁት ዓላማችሁ ማዕከላዊ ማማ ይሆናል። ማዕከላዊ ማማው ከናንተ ውጭ ያለ መሆኑና ራሳችሁን በውጫዊ ማንነት እየገለጻችሁ መሆናችሁን መጀመሪያ ላይ
አያሳስባችሁም። ውስጣዊ ባዶነት፣ ጉድለትና የኢጎ ከውስጣችሁ ጠፍተዋል ወይስ አሉ? እነዚህ ስሜቶች ተወግደዋል ወይስ ከውጫዊ ደስታችሁ ስር ተሸሽገው መኖር ቀጥለዋል? በግንኙነት ውስጥ ፍቅርና ተቃራኒ ስሜቶች መኖራቸው ከተሰማችሁ የኢጎን የሙጥኝ ፍቅርና ሱስ ከፍቅር ጋር ግራ ጋብታችሁታል ማለት ነው። ጓደኛችሁን አሁን አፍቅራችሁ ከቅጽበት በኋላ ደግሞ ልትጠሉት ወይም ልታጠቁት አትችሉም። እውነተኛ ፍቅር ተቃራኒ የለውም። ፍቅራችሁ ተቃራኒ ካለው እውነተኛ ፍቅር ሳይሆን በሌላ ሰው የሚሞላ የኢጎ ፍላጎት ነው። የዚህ አይነቱ ፍቅር ኢጎ መዳንን የሚተካበትና ለአጭር ጊዜ ብቻ የሚቆይ ሲሆን መዳን የሆነ ያህል ሊሰማችሁ ይችላል። አንዳንድ የፍቅር ጓደኛችሁ ከእናንተ ከኢጎአችሁ ፍላጎት ውጪ የሆነ ባህሪ ሊያሳዩ ይችላሉ። ቀድሞ በፍቅር ግንኙነት ተጋርዶ የነበረው የስጋት የህመምና የጎዶልነት ስሜት የዛኔ ገሃድ ይወጣል። እንደ ማንኛውም የሱስ አይነት እጽ ስታገኙት ከፍታ ላይ ሆናችሁ ብዙም ሳይቆይ እጹ የማይሰራበት ጊዜ ይመጣል። የተደበቁ የህመም ስሜታችሁ ተመልሰው ሲመጡ መንስኤው የፍቅር ጓደኛችሁ እንደሆኑ ስለሚሰማችሁ ከቀድሞ የበለጠ ትጎዳላችሁ። የትኛውም አይነት ሱሰኝነት የሚመጣው ችግራችንን መጋፈጥና መቋቋም ሲያቅተን ነው። ሱሰኝነት በስቃይ ጀምሮ በስቃይ ያበቃል። ሱስ የሆነባችሁ ማንኛውም ነገር አልኮል፣ ምግብ፣ እጽ፣ ሰው የራሳችሁን ስቃይ ህመም የምትደብቁት ነው። ለዚህ ነው የመጀመሪያ ፍንደቃ ሲያበቃ ደስታ ማጣት ችግር በፍቅር ግንኙነታችሁ የሚታየው። ሱስ የሆኑባችሁ ነገሮች ሐዘን አያመጡባችሁም። ውስጣችሁ የነበረው ሐዘንና ስቃይ ያወጡታል እንጂ። የትኛውም ሱስ መስራት የሚያቆምበት ጊዜ ይመጣል። የዛኔ ከቀድሞ የበለጠ ስቃይና ሐዘን ያድርባችኋል። ብዙ ሰዎች አሁንም በመሸሽ ወደፊት የሚመጣን መዳን የሚፈልጉበት በዚህ ምክንያት ነው። አሁን ላይ ባይተኩሩ በቅድሚያ የሚጋፈጡት ከራሳቸው ህመም ጋር ሲሆን ይህንን መጋፈጥ ደግሞ ይፈሩታል። አሁናዊ ኃይል ያለፈውን ዘመን ስቃያቸውን ሊያስወግድ እንደሚችል ቢገነዘቡ መልካም ነበር። ምን ያህል ወደ ራሳቸው እውነተኛ ፍጥረት ወደ ፈጣሪያቸው እንደቀረቡ ቢያውቁ ጥሩ ነበር። የፍቅር ጓደኝነትን መሸሽ የራስን ስቃይና ህመም እንደመሸሽ ሲሆን እርሱም ቢሆን አያዋጣም። ህመሙ አብሯችሁ ይኖራል። ለ3 ዓመታት በበረሃ ከመቅበዝበዝ ወይም በመናኔ ራሳችሁ ላይ ከመቆለፍ ይልቅ 3 ያልተሳካ የፍቅር ግንኙነት ለመንፈሳዊ አብርሆት ያደርሳችኋል። ጥልቅ በሆነ ስሜት አሁን ላይ ስትገኙ ብቸኛም ብትሆኑ እንኳን ወደ አብርሆት ትደርሳላችሁ። ከሱሰኝነት ወደ አብርሆታዊ የፍቅር ግንኙነት from addictive to enlightened relationships ሱስ የሆነንን የፍቅር ግንኙነት ወደ እውነተኛ ፍቅር ግንኙነት ልንቀይር እንችላለን? አዎ፣ በሚገባ። ሙሉ ትኩረታችሁን አሁን ላይ አድርጋችሁ በመኖር ፍቅራችሁን እንዲያብብ ማድረግ ትችላላችሁ። የፍቅር ጓደኛ ላላቸውም ሆነ ለብቸኞች ይሰራል። እውነተኛ ፍጥረታችሁን ማወቅ መቻል እንዲሁም መለያችሁን ከአእምሮ ሰራሽ ሐሰተኛ ማንነት ማላቀቅ ስትችሉ የዛኔ ከውስጣዊ ህመምተኛ አካላችሁ መለያየት ትችላላችሁ። ከአእምሮአዊ ሐሳብ በመላቀቅ ሐሳብን መመልከት፣ ባህሪና ኢጎን መከታተል ትችላላችሁ። እውነት ላይ የሙጥኝ ማለታችሁ ሲያበቃ እንዲሁም የሆነውን መቀበል ስትጀምሩ ከአእምሮ ነፃ ትሆናላችሁ። ለፍቅር፣ ለደስታና ለሰላም የሚሆን ስፍራ ይኖራችኋል። በመጀመሪያ ራሳችሁ ላይ መፍረድ ታቆማላችሁ። ከዚያም የፍቅር ጓደኛችሁን መውቀስ ትተዋላችሁ። ፍቅረኛን እለውጠዋለሁ ሳትሉ በማንነቱ መቀበል መቻል ከኢጎ የበለጠ ንጽህና አለው። የፍቅር ጓደኛችሁን በማንነታቸው መቀበል ስትችሉ በመካከላችሁ ያለው ወቃሽነት ያከትማል። በተናጠል ወይም አንድ ላይ ሆናችሁ ወደ ጥልቁ አሁን ወይም ወደ ፍጥረት ትገባላችሁ። ይህን ያህል ቀላል ነው። ፍቅራችሁ ውጫዊ ሳይሆን ውስጣችሁ ያለ ነው። ልትጥሉት አትችሉም፣ ሊተዋችሁም አይችልም። ፍጹም ጸጥተኛ በሆነ አሁን ላይ በመኖር በጊዜና በአካል ያልተገደበ የራሳችሁን እውነታ ማየት ትችላላችሁ። የራሳችሁን ጥልቅ ህይወት ማየት ስትችሉ የሌሎችንም እውነተኛ ጥልቅ ህይወት ማየት ትጀምራላችሁ። ከአካላዊ ግርዶች ባሻገር ታያላችሁ። ይህ ደግሞ አንድነትን መረዳት ማለት ነው። ይህ ፍቅር ነው። ፍቅር አያዳላም። የፀሐይ ብርሃን ሰው መርጦ እንደማያሞቅ ሁሉ ፍቅርም አንዱን ከሌላው አያበላልጥም። የሚያዳላ ፍቅር አምላካዊ ሳይሆን ሐሰተኛ የኢጎ ፍቅር ነው። ይሁን እንጂ ፍቅር በተለያየ መጠንና ጥልቀት ይሰማናል። አንድ ሰው ከሌሎች በበለጠ ጥልቀት ለፍቅራችሁ ምላሽ ሊሰጥ ይችላል። ባፈቀራችሁ መጠን መልሶ ያፈቅራችኋል። የዛኔ ከዚያ ሰው ጋር የፍቅር ግንኙነት ውስጥ ገብታችኋል። ከዚህ አይነቱ የፍቅር አጋራችሁ ጋር የሚያስተሳስራችሁ የፍቅር ሰንሰለት በተመሳሳይ ታክሲ ውስጥ አብሯችሁ ከተቀመጠ ሰው፣ ከወፍ፣ ከዛፍና
ከአበባ ጋር ያስተሳስራችኋል። ፍቅሩን የምትሰሙበት ጥልቀት ብቻ ይለያያል። ሱስ የሚባል የፍቅር ግንኙነት ውስጥ ሆናችሁ እንኳን ከጋራ ሱሰኝነት የሚልቅ ፍቅር የምትሰሙበት ጊዜ ይገጥማችኋል። የእናንተና የጓደኛችሁ አእምሮ ጸጥ የሚልበት አፍታ ይፈጠራል። የዚህ አይነቱ ክፍተት የሚፈጠረው አካላዊ ግንኙነት ውስጥ ስትሆኑ ነው። ሁላችሁም የሕፃን መወለድ ስትመለከቱ፣ ሞት ቢከሰት፣ ከሁለት አንዳችሁ በጠና ስትታመሙ፣ ማንኛውም አእምሮ አቅመቢስ የሚያደርግ ክስተት ሲገጥማችሁ፣ በዚያ ክስተት ወቅት በአእምሮ የተጋረደው እውነተኛ ፍጥረታችሁ ይገለጣል። እውነተኛ ግንኙነት ማድረግም ያስችላችኋል። እውነተኛ ግንኙነት እንደ ቁርባን ትስስር ነው። ፍጹም አንድነትን ወይም ፍቅርን የምትረዱበት ነውና። ይሁን እንጂ ቅጽበታዊ የሆነው መገለጥ በድንገት ይጠፋና አሮጌው ማንነታችሁ እንዲሁም የአእምሮ መሪነት ይመለሳል። የሐሰተኛ ማንነታችሁ ኢጎ ፍላጎት ለማሟላት መሯሯጥ ትጀምራላችሁ። ተመልሳችሁ ሰብአዊ አእምሮ በመሆን ከሌላው አእምሮ ጋር ፍቅር የሚባለውን ድራማ መተወን ትጀምራላችሁ። ከአእምሮ ሰራሽ ማንነታችሁ ነፃ መሆን እስከምትችሉ ድረስ እውነተኛ ፍቅር ሊያብብ አይችልም። አሁን ላይ መኖር ስትጀምሩ ውስጣዊ የሆነው ታማሚ አካል ፔን ቦዲ ማስወገድና የሐሳባችሁ ተመልካች መሆን ትችላላችሁ። የዛኔ የታመመ ውስጣዊ አካላችሁ እናንተን የመምራትም ሆነ ፍቅርን የማፍረስ አቅም አይኖረውም። የፍቅር ግንኙነት እንደ መንፈሳዊ ልምምድ relationships as spiritual practice ሐሰተኛው የኢጎ ንቃተ ህሊና እንዲሁም ኢጎ የፈጠረው ማህበራዊ፣ ፖለቲካዊና ኢኮኖሚያዊ መዋቅር የመፍረሻው የመጨረሻው ምዕራፍ ውስጥ ሲገባ የወንድና ሴት ግንኙነት እንደ ሰብአዊ ሁሉ አሁን በምናየው ጥልቀት ቀውስ ውስጥ ገብቷል። የሰው ልጆች አእምሮን መለያቸው ሲያደርጉና የፍቅር ግንኙነታቸውን ጥልቅ መሰረት ላይ ሳያቆሙ ሲቀሩ ወደ ችግርና ግጭት ያመራሉ። በሚሊዮን የሚቆጠሩ ሰዎች የቀድሞ ትዳራቸው ችግር ላለመድገም በስጋት ብቸኝነትን ይመርጣሉ። ሌሎች ደግሞ ሙሉ የሚያደርጋቸውን አጋር ፍለጋ ከአንድ ትዳር ግንኙነት ወደ ሌላው እየተሯሯጡ ይኖራሉ። አንዳንዶች ደግሞ ለልጆቻቸው ብለው ወይም ብቸኝነትን በመፍራት ብቻ አሉታዊነት በነገሰበት የፍቅር ወይም የትዳር ግንኙነት ውስጥ መቆየትን ይመርጣሉ። ይሁንና በትዳርና በፍቅር ግንኙነት ውስጥ የሚፈጠር ችግር ጥሩ ዕድል ይዞ ሊመጣ በፍቅርና በትዳር ግንኙነት ውስጥ የሚፈጠር ችግር ጥሩ ዕድል ይዞ ሊመጣ መቻሉንም አስቡ። ግንኙነታችሁ ችግር ካለበት ችግሩን ከመሸሽ ይልቅ ለምን አትቀበሉትም? የማታውቁትን ሐሳባዊ የፍቅር አጋር ከመጠበቅ ይልቅ ችግርን ተቀበለው መኖርን ለምን አትሞክሩ? ከእያንዳንዱ የግንኙነት ችግር ስር የተሸፈነ ዕድል አለ። ያንን ዕድል ማየት የምትችሉት ግን ያላችሁበትን ሁኔታ ሙሉ በሙሉ ስትቀበሉ ብቻ ነው። ከችግር ለመሸሽ ስትጣደፉ ግን በዚያው ችግር ውስጥ ታፍናችሁ ለመኖርና ለከፋ ስቃይ ትዳረጋላችሁ። ግንኙነታችሁ ካልተሳካ ወይም በእናንተ ወይም በትዳራችሁ አጋር ውስጥ ያለውን እብደት አውጥቶ ካላሳያችሁ ልትደሰቱ ይገባል። ግንኙነታችሁ ካልተሳካ ወይም በእናንተ ወይም በትዳር አጋራችሁ ውስጥ ያለውን እብደት አውጥቶ ካሳያችሁ ልትደሰቱ ይገባል። ማወቃችሁ ለመዳን ዕድል ይፈጥራልና። ማንኛውም አይነት ውስጣዊ ችግር እንዳለ እወቁ። የዛኔ የፍቅር ወይም የትዳር ግንኙነት መንፈሳዊ ልምምድ ሊሆናችሁ ይችላል። በአጋራችሁ ውስጥ ያልታወቀ ባህሪ አንኮንሺየስ ቢሄቪየር መኖሩን ካወቃችሁ ፈጽሞ አትጋፉት። አውቃችሁ በፍቅር ተቀበሉ። አላዋቂነትና ማወቅ አብረው አይቆዩምና በእናንተ የማወቅ ኃይል ፊት የትዳር አጋራችሁ አላዋቂነት ሊኖር አይችልም። የአጋራችሁን አላዋቂነት የምትቃወሙት ከሆነ በመጨረሻ እናንተም እንደሱ ወይም እንደሷ አላዋቂ መሆናችሁ አይቀርም። የሰው ልጅ ዘሩን ለማስቀጠል ግድ ስለሚለው ራሱን በማሳደግ ውጥረት ውስጥ ይገኛል። ይህ የሰብአዊ ለውጥ ጫና ደግሞ የእናንተን አኗኗርና ግንኙነት ያናጋል። ከየትኛውም ዘመን በተለየ መልኩ የዘመናችን የትዳር የፍቅር ግንኙነት በችግርና ግጭት የተሞላ መሆኑን አይተናል። ግንኙነታችሁ ለመዳኛ መንገድ አድርጋችሁ አትመልከቱት። ግንኙነት የሚመጣው እናንተን ለማንቃት ኮንሺየስ እንጂ ደስተኛ ለማድረግ እንዳልሆነ በመረዳት እውነታን ስትቀበሉ የዚያኔ ግንኙነታችሁ መዳኛ ወይም ሳልቬሽን ይሆናል። ራሳችሁን በዓለም ላይ ሊወለድ ከተዘጋጀው ከንቃተ ህሊና አጠገብ ታስቀምጣላችሁ። የቀድሞውን ሁኔታ የሙጥኝ የሚሉ ግን በከፍተኛ ጭቅጭቅ፣ ሁከት፣ ግራ መጋባት፣ እብደት ውስጥ መኖራቸው ይቀጥላል። አንተ እንደምትለው ወደ መንፈሳዊ ንቃት ለመግባት የትዳር ወይም የፍቅር አጋር ያስፈልጋል።
ጓደኛዬ አሁንም እንደ ድሮ ቅናትንና ተቆጣጣሪነት ይታይበታል። ደጋግሜ ብነግረውም ችግሩን ሊያስተካክል አልቻለም። ህይወትሽን ወደ መንፈሳዊ ምግባር ለመቀየር ስንት ሰው ያስፈልግሻል? የፍቅር ጓደኛሽ ያንቺ ተባባሪ ባይሆን እንኳን ችግር የለውም። ጤናማነት ወይም ንቃተ ህሊና ወደዚች ዓለም ሊመጣ የሚችለው ባንቺ ውስጥ ብቻ አልፎ ነው። የግድ ሌላ ሰው ንቃተ ህሊና ላይ እስኪደርስ ወይም ጤናማ እስኪሆን መጠበቅ አይኖርባችሁም። ለእናንተ መንቃት የሌሎች ንቃተ ህሊና አስፈላጊ አይደለም። ጓደኛችሁን አትወቀሱ። ማስተዋል እንዳልቻሉ በመናገር የኢጎ ፍርድ አትስጧቸው። በእርግጥ የጓደኛችሁ ባህሪያት መጠቆም ተገቢ ነው። ያንን ማድረግ ያለባችሁ ግን በእውነተኛ ንቃት ላይ ሆናችሁ ያለ ኢጎ መሪነት እነሱን ሳትወቅሱና ሳታጣጥሉ መሆን አለበት። ጓደኛችሁን ባለማወቅ የሚያደርገውን አላዋቂነት በማጣጣል አትፍረዱበት። የሌሎች አላዋቂነት ላይ መፍረድ ባህሪያቸውን እንደ ማንነታቸው አድርጎ መመልከት ስለሚሆን ስህተት ነው። በሌሎች ላይ አለመፍረድ ማለት ስህተታቸውን ችላ ማለት አይደለም። ከዚህ ይልቅ በእነሱ ላይ ፈራጅ ከመሆን በመታቀብ አላዋቂነታቸውን ማወቅ መቻል ነው። ከጨለማ ጋር ከመታገል ይልቅ በስፍራው ብርሃንን ማብራት ውጤት አለው። ሌሎችን ጉድለት ማወቅ ስትችሉ መላውን ስነ ፍጥረት ባለበት ሁኔታ መውደድና መቀበል ትችላላችሁ። እናንተ በዚያ የንቃተ ህሊና ሽግግር ውስጥ ካለፋችሁ ጓደኛችሁ አላዋቂ ሆኖ ከናንተ ጋር ለመቆየት አይችልም። ሁለታችሁም በጋራ መንፈሳዊ ልምምዱን ማድረግ ከቻላችሁ በጣም ጥሩ ነው። አብራችሁ ሳላችሁ ስሜታችሁን በፍጥነት መግለጽ ትችላላችሁ። የታመቀ ስሜትና ያልተነፈሳችሁት ውስጣዊ ቅያሜ እንዳይኖር ማድረግ አለባችሁ። ጓደኛችሁን ያለ አንዳች ክርክር ማድመጥ ልመዱ። ጓደኛችሁ ሲናገር ወይም ስለራሱ ሲተነፍስ በንጹህ አእምሮ ስሙት። በፍጹም ከወቀሳ ከምሬትና ከጥቃት ስሜት ነፃ ሆናችሁ አድምጡ። አስታውሱ፣ በሙሉ አሁን ላይ መኖር ካልቻላችሁ፣ ለሁሉም ፍጥረት ጥልቅ ፍቅር ማሳየት ካልጀመራችሁ የእናንተ ሁኔታ እውነተኛ ንቃተ ህሊና አይደለም። የእናንተ አስተውሎት የተሳሳተ የኢጎ አመለካከት ከሆነ በርካታ ፈተና ይገጥማችኋል። ፍርሃትና ስጋት ይሞላችኋል። የፍቅር ወይም የትዳር ጓደኛ ካላችሁ ደግሞ ችግሩ በእነርሱ አማካኝነት ይመጣባችኋል። ለምን ሴቶች ለአብርሆት የበለጠ ይቀርባሉ? Why women are closer to enlightenment? ወንዶችና ሴቶች ወደ አብርሆት ሲጓዙ ተመሳሳይ መሰናክል ይገጥማችኋል? አዎ፣ ይሁንና የምልከታ ትኩረቱ የተለያየ ነው። በጥቅሉ ስናስቀምጠው ሴት በሰውነቷ ውስጥ ለመኖር ከወንድ የተሻለች ስትሆን፣ በዚህም ለተፈጥሮ ወይም ቢንግ እንዲሁም ለኢንላይትመንት ከወንድ የተሻለ ቅርብ ናት። ለዚህ ነው ጥንታዊ ሃይማኖቶች ምጡቅ እውነታን በሴት አምሳል የሚገልጹት። ምጡቅ እውነታ የመላው ፍጥረት መነሻና መፈጠሪያ ማዕፀን ናት። በጥንታዊው የመላው ዩኒቨርስ ዘላለማዊ እናት የሚል ስያሜ ያላቸው ሴቶች በተፈጥሮ የማይገለጸውን ዘአንማኒፌስትድ ከሰውነታቸው ጋር ማዋሃድ ስለሚችሉ፣ ከዚህ በተጨማሪ ደግሞ ሁሉም ፍጥረት በመጨረሻ ወደ ምንጩ ዘ ሶርስ ይመለሳሉ። መላው ነገር እንደ ታኦ ውስጥ በመግባት ይጠፋሉ። ታኦ ብቻ ይዘልቃል። የህይወት ምንጭ እንደ ሴት ስለሚታይ ከስነ ልቦና ከአምልኮ አንጻር የመጀመሪያውና ቀዳሚው የብርሃንና ጨለማ ጎን ነው። ሴት አምላክ መለኮታዊ እናት ዲቫይን ማዘር ሁለት መገለጫዎች ያሏቸው። ህይወት ትሰጣለች፣ ህይወትንም ትወስዳለች። አእምሮ የበላይ ሆኖ የሰው ልጆች የራሱን መለኮታዊ ፍጥረት ካጡበት ጊዜ ጀምሮ ፈጣሪን በወንድ ምስል ማስቀመጥ ጀምረዋል። ያንን ተከትሎ የወንድ የበላይነት የነገሰበት ሆነ። ሴትም የወንድ የበታች ሆነች። ወደ ጥንታዊው የሴት መለኮታዊ መገለጥ እንድንመለስ የተናገርኩ አይደለም። አንዳንድ ሰዎች ፈጣሪ ጋድ በሚለው ምትክ ሴት አምላክ ጋደስ መተካት ጀምረዋል። በወንድና በሴት መካከል የጠፋውን ሚዛናዊ እኩልነት የመመለስ ፍላጎት መሆኑን ስንመለከት ጅምሩ ጥሩ እንደሆነ ይታየናል። ከምስሎቹ ባሻገር ያለውን እውነታ ማወቅ እንድንችል የሚያግዝ ምልክት ይሆንልናል። መረዳት ያለብን እውነታ ግን ይህ ነው። የአእምሮ ኢነርጂ ሞገድ በመሰረታዊ ወንዳዊ መገለጫ አለው። አእምሮ ይቃወማል፣ ለመቆጣጠር ይጥራል፣ የራሱ ማድረግና መቆጣጠር ይፈልጋል። ለዚህ ነው የተለምዶ ፈጣሪ ምስል በተባዕት ወንድ ምስል የሚገለጸው። በብሉይ ኪዳን የሚታወቀው ፈጣሪ አስፈሪ የወንድ ምስል የተሰጠው መሆኑን አስታውሱ። ከአእምሮ ባሻገር በመሄድ ከጥልቅ የፍጥረት እውነታ ጋር ለመገናኘት እጅ መስጠትና ፈራጅ ለመሆን ያስፈልጋል። የአእምሮ ኢነርጂ ማይንድ ኢነርጂ ግትር ኃይል ሲሆን፣ የፍጥረት ኢነርጂ ልስልስና ተቀባይ ነው። ፍጥረት ደግሞ የፕላኔታችንን አጠቃላይ ህይወትና ከዚያ በላይ የሆነን እውነታ ይመራል።
ሴቶች ለዚህ እውነታ ቅርብ ናቸው ቢባልም ወንዶችም እውነታውን ከውስጣቸው ማግኘት ይችላሉ። የሴትን የጋራ ውስጣዊ የስሜት ህመም ማስወገድ dissolving the collective female pain body። ውስጣዊ ህመም pain body ለምንድን ነው በይበልጥ የሴቶች መሰናክል የሆነው? ውስጣዊ የስሜት ህመም አካል pain body የጋራና የግል ባህሪያት አሉት። በግለሰብ ደረጃ ይህ ውስጣዊ የህመም አካል ከግለሰብ ያለፈ ህይወት ገጠመኝ ጋር የተገናኙ የስቃይ ስሜት ቅሬታዎች ናቸው። የጋራ ህመም አካል ኮሌክቲቭ ፔን ቦዲ ደግሞ በሰው ልጆች ስነ ልቦና ውስጥ የተከማቹ የብዙ ሺህ ዓመታት የህመም፣ የጦርነት፣ የስቃይ፣ የጭካኔ፣ የእብደትና የመሳሰሉ ስሜቶች ቅሪት ነው። እያንዳንዱ ሰው የግል ውስጣዊ ህመም ይህንን የጋራ ውስጣዊ ህመም ይጋራል። አንዳንድ ዘሮች ወይም አገራት ከፍተኛ ሁከት፣ ስቃይ የተከሰተባቸው በመሆናቸው የህዝቡ የጋራ ውስጣዊ ህመም ክምችት ከሌሎች የከበደ ይሆናል። በግለሰብ ደረጃ ከፍተኛ ውስጣዊ ህመም ያለበት ሰው ያንን በንቃተ ህሊና መገንዘብ ካልቻለ በየጊዜው ለህመሙ ፋታ ለማግኘት ሲል ሌሎችን ለማጥቃት ወይም የጥቃት ሰለባ በመሆን የተጋለጠ ነው። ውስጣዊ ህመማቸው የተቀሰቀሰ አክቲቭ ከሆኑ ጥቃት ይፈጽማሉ። በተቃራኒው ህመማቸው የተደበቀ ፓሲቭ ሲሆን የጥቃት ሰለባ ሊሆኑ ይችላሉ። በሌላ በኩል ስናየው ደግሞ የዚህ አይነት ሰዎች ለንቃተ ህሊና አብርሆት የተሻለ ቅርበት ሊኖራቸው ይችላል። ይህንን እምቅ አቅም ሊገነዘቡት የማይችሉት አጋጣሚ ሰፊ ነው። በቅዠት መካከል ከተኛችሁ በተራ ህልም መካከል ከተያያዙ ሰዎች የበለጠ የንቃት ጥንካሬ አላችሁ። ሴቶች ከግላቸው ውስጣዊ ህመም በተጨማሪ የጋራ የሴቶች ህመም አካል ኮሌክቲቭ ፊሜል ፔን ቦዲ ተካፋይ ናቸው። በይበልጥ ደግሞ ሴቷ በሙሉ ንቃት ላይ ካልሆነች የጋራ ህመም ተጋሪነቷን መረዳት አትችልም። ይህ የሴቶች የጋራ ህመም አካል የሺህ ዓመታት የሴቶች የበታችነት፣ መደፈር፣ ባርነት፣ መበዝበዝ፣ የወሊድ የልጅ ሞትና የመሳሰሉ ስሜቶች ክምችት ነው። ከወር አበባ ደግሞ ወይም አብሮ የሚከሰተው በብዙ ሴቶች ላይ አካላዊና ስሜታዊ ህመም የሚከሰተው ይህ የጋራ ህመም አካል ከተዳፈነበት ሲነቃ ነው። በእርግጥ በሌላ ጊዜያትም ህመም አካሉ ሊቀሰቀስ ይችላል። ህመም አካሉ የህይወት ኢነርጂ ፍሰትን የሚያግድ ሲሆን የወር አበባ የዚህ አካላዊ መገለጫ። ይህ ክስተት እንዴት የንቃተ ህሊና እድል ሊሆን እንደሚችል በመጠኑ እንመልከት። በወር አበባ ወቅት ሴቷ ሙሉ በሙሉ በውስጣዊ ህመም አካል ቁጥጥር ስር ትሆናለች። ህመሙ ከፍተኛ ኢነርጂ ስላለው ሴቷ ባለማወቅ ውስጣዊ ህመሟን የራሷ መለያ አድርጋ ትቀበላለች። ማንነታችሁ መስሎ ውስጣችሁ የሚቆጣጠረው የህመም አካል ፔን ቦዲ በእርግጥ ማንነታችሁ አይደለም። በእናንተ በኩል ይናገራል፣ በእናንተ ውስጥ ያስባል፣ እንዲሁም በእናንተ አማካኝነት ያደርጋል። በውስጣችሁ አሉታዊ ነገሮችን ይፈጥራል። ተጨማሪ ህመም ይፈልጋል። አውዳሚ ነው። ይህ ህመም ያለፈ ጊዜ ህመም ነው እንጂ ማንነታችሁ አይደለም። ንቃተ ህሊና ላይ የደረሱ ሴቶች ቁጥር ከወንዶች የበለጠ ነው። ወደፊት ቁጥሩ ሊቀራረብ ቢችል ለተወሰነ ጊዜ ግን ልዩነቱ ይቀጥላል። ሴቶች ከወንዶች በተሻለ የውልደት መብቃታቸውን መረዳትና የተወለዱበትን ዓላማ የህይወታቸው አካል ማድረግ ይችላሉ። ሴቶች በሚታየው አካላዊ ዓለምና በማይታየው መንፈሳዊ ዓለም መካከል ድልድይ የመሆን ዓላማቸውን ተገንዝበዋል። እንደ ሴት ዋና ዓላማችሁ የህመም አካል በእናንተና በእውነተኛ ማንነታችሁ መካከል እንዳይጋረጥ የእርሱን ኢነርጂ መለወጥ ነው። በእርግጥ አሳቢ አእምሮ ቲንኪንግ ማይንድ ወደ ንቃተ ህሊና እንዳትደርሱ የሚያግድ ሌላኛው መሰናክል በመሆኑ ትኩረታችሁ ይፈልጋል። ማንነታችሁ ከህመም አካል ፔን ቦዲ መነጠል ቀዳሚ ተግባራችሁ ነው። ውስጣዊ የስሜት ህመማችሁ የማንነታችሁ አካል አድርጋችሁ የሙጥኝ ካላችሁ ከህመሙ ነፃ መውጣት አትችሉም። ህመሙን ለማስወገድ የምታደርጉትን ጥረት በሙሉ አእምሮ ያስተጓጉላል። ምክንያቱም አእምሮ በህልውና መቆየት የሚችለው ህመሙን የእናንተ አካል አድርጎ ማቆየት ሲችል ብቻ ነው። ይህንን ሂደት ማወቅ ስትችሉ የዛኔ ታስወግዳላችሁ። ከውስጣዊ የስሜት ህመማችሁ ጋር መቆራኘታችሁን በድንገት ስትገነዘቡ አስደንጋጭ ስሜት ይፈጠርባችኋል። ይህንን በተረዳችሁበት ቅጽበት ከህመም ስሜት ጋር ያላችሁ ትስስር ይበጣጠሳል። በእርግጥ የህመም አካሉ ውስጣችሁ ሊኖር የቻለው ባለፈው ጊዜ በተከሰተ ገጠመኝ ምክንያት ነው። ያለፈ ህይወት በውስጣችሁ እየኖረ ነው። ማንነታችሁን ካለፈው ህይወት አንጻር ከተቀበላችሁ መታወቂያችሁ ያለፈው ጊዜ ሆኗል ማለት ነው። የበለጠ ኃያል ሆኖባችኋል።
ይህ ደግሞ ከእውነታ ጋር መቃረን ነው። ለዛሬ ማንነታችሁ ሰዎች የፈጸሙባችሁ ተግባር ኃላፊነት እንደሚወስድ ታምናላችሁ። የስሜት ጉዳታችሁ እውነተኛ ማንነታችሁ አድርጋችሁ ተቀበላችኋል። እውነታው ይህ ነው። ያለፈው እውነተኛ የውስጣዊ ስፍራችሁ ኃላፊ ሌላ ሰው ሳይሆን ራሳችሁ ብቻ ናችሁ። ያለፈውን ዘመን ገጠመኝ በአሁናዊ ኃይል ላይ የበላይ ሊሆን አይችልም። አንዳንድ ሴቶች በግለሰብ ደረጃ ያለባቸውን የተጠያቂነት መለያ ማስወገድ ቢችሉም የሴትነት የጋራ ተጠያቂነት መለያቸውን ወይም ወንዶች በሴቶች ላይ የፈጸሙት በደል ውስጣቸው ይዘልቃል። የዚህ አይነት አስተሳሰብ ያላቸው ሴቶች ለዘመናት ፕላኔታችን ላይ በሴቶች ላይ የተፈጸመው የወንድ በደሎችን በሚመለከት የጋራ ተጠያቂ መሆናቸው ትክክል ነው። ያንን የጋራ ተበዳይነት መለያ የሙጥኝ ብለው መኖራቸው ደግሞ ስህተት ነው። የትኛዋም ሴት የበደለኝነት ቂም ውስጧ ካለ የህመም አካሏን ፔን ቦዲ መለያ አድርገዋለች ማለት ነው። በእርግጥ ለመላው ሴት አጋርነት ማሳየቷ ጥሩ ቢሆንም ካለፈው ገጠመኝ ጋር የሙጥኝ ማለቷ ግን ከእውነተኛ ማንነቷ ጋር ለመገናኘት የሚያስችላትን እውነተኛ ኃይል እንዳታገኝ ያግዳታል። ራሳቸውን ከወንዶች የመነጠል ፍላጎት የሚያሳዩ ሴቶች በኢጎ የሚመሩ ናቸው። ኢጎ ደግሞ ከእውነተኛ ተፈጥሯችሁ ያረቃችኋል። ስለዚህ ውስጣዊ ህመም አካላችሁ የማንነታችሁ መለያ እንዲሆን አትፍቀዱለት። የወር አበባ የሚፈጥረውን ህመም እንደ ማንነታችሁ ከመቀበል ይልቅ ወደ ንቃተ ህሊና የመለወጥ አጋጣሚ ልታደርጉት ትችላላችሁ። ከወር አበባ ቀደም ብሎ የሚከሰተው ህመም የሴቶች የጋራ ህመም አካል በሴቷ ውስጥ የሚቀሰቅሰው ቅጽበት ነው። ያንን ቅጽበት በሙሉ ንቃተ ህሊና ያዙት። ያንን የስቃይ ህመም ስሜት ከጅምሩ መያዝና በሙሉ ንቃት ማትኮር ከቻላችሁ በድንገት የሚፈጠረውን የንዴትና ቁጣ ስሜት መቆጣጠር ትችላላችሁ። ስሜቱ አስተሳሰባችሁን ወይም ባህሪያችሁን ከመቆጣጠሩ በፊት ቀድማችሁ ያዙት። ከቆይታ በኋላ የህመም አካል ፔን ቦዲ ከተኛበት ሲቀሰቀስ ምናልባትም ለቀናት የሚዘልቅ ውስጣዊ ሁከትና ስቃይ ሊያጋጥማችሁ ይችላል። የዚህ አይነት መናወጥ ሲፈጠር በሙሉ ንቃት ላይ ሆኑ። ውስጣችሁ ያለውን ሁከት እወቁት። በፍጹም የህመም አካላችሁ አእምሮና ሐሳባችሁ እንዲቆጣጠር አትፍቀዱለት። ሙሉ ትኩረት መስጠት ማለት ሙሉ በሙሉ መቀበል መሆኑን አስታውሱ። በዘላቂ ትኩረትና የመቀበል ልምድ ስትገፉ የህይወት አካል ኢነርጂ ወደ ንቃተ ህሊና መቀየር ትራንስሚሽን፣ የወር አበባ የህመም ስቃይ ወይም አስደናቂ ሴታዊ ኢነርጂ መቀየር እንደምትችሉ አስቡ። አንድን እንጨት ከእሳት አጠገብ በማድረግ ወደሚነደው እሳት እንደምትቀይሩት ሁሉ የወር አበባ ስቃይንም ወደ ንቃተ ህሊና ኢነርጂ ልትቀይሩት ትችላላችሁ። እውነተኛ ተፈጥሯችሁ እንዲሁም ሴታዊ ፍጥረታችሁ የዛኔ ያበራል። እውነተኛ ፍጥረታችሁ ትሩ ቢንግ ከወንድና ሴቴ መንታዊነት የላቀ መሆኑን ታያላችሁ። ከራሳችሁ ጋር ያላችሁን ግንኙነት መተው። ጊቭ አፕ ሪሌሽንሺፕ ዊዝ ዩርሰልፍ። አንድ ሰው ሙሉ ንቃተ ህሊና ላይ ከደረሰ በኋላ የተቃራኒ ጾታ አጋር ያስፈልገዋል። ወንድ ወደ ሴት መሳቡ ይቀጥላል። ሴትስ ያለ ወንድ ጎዶሎ መሆኗ ይሰማታል። ለአብርሆት የበቃ ሆነ ያልበቃ ማንኛውም ሰው ከአካላዊ ፍጡርነቱ አንጻር ሙሉ አይደለም። የሙሉ ግማሽ አካል ነን። ያንን ጎዶሎነት ለመሙላት ወንድና ሴት ተቃራኒ ኢነርጂ እርስ በርስ መሳሳባቸው ይቀጥላል። ይሁንና ግን ውስጣዊ ፍጥረታችሁ በራሱ ሙሉ ነው። በሰፊው ውቅያኖስ ላይ እንዳለ አንዲት የማዕበል መስመር የሆናችሁ ያህል ይሰማችኋል። በተመሳሳይ ደግሞ እውነተኛ ማንነታችሁ እንደ ውቅያኖስ ጥልቅና ሰፊ መሆኑን ትገነዘባላችሁ። ለንቃተ ህሊና አብርሆት በቅታችኋል ማለት የትዳር ወይም የፍቅር አጋር ግንኙነት ያስፈልጋችኋል ማለት አይደለም። እንዲያውም እውነተኛ ፍጥረታችሁን ቢንግ በማስተዋል ከተቃራኒ ጾታ ጋር የምትመሰርቱት ግንኙነት ከአካላዊ ፍጥረት የላቀና ከፍጥረት የሚመጣ አብሮነት ነው። በፍጥረት ዘንድ ወንድና ሴት አንድ ናቸው። አካላዊ ፍጥረታችሁ ፍላጎት አለው። ይሁንና እውነተኛ ፍጥረታችሁ ፍላጎት የለውም። ፍጥረታችሁ ሙሉ ነው። በንቃተ ህሊና አስተውሎት እየኖራችሁ ቢሆን እንኳን የወንድ ወይም የሴት መሻታችሁ ካልተሟላ ውጫዊ ተፈጥሯችሁ አካላዊ ሙሉነት አይኖረውም። ቢሆንም ቅሉ እውነተኛ ውስጣዊ ፍጥረታችሁ ሙሉ ሲሆን ከውስጣችሁ ጋር ሰላማዊ ትስስር ይኖራችኋል። መልካም ግንኙነት ለመፍጠር መጀመሪያ ራሳችንን ማፍቀር አስፈላጊ አይደለም? ብቸኛ ሳላችሁ ቀለል ያለ ስሜት የማይሰማችሁ ከሆነ ያንን ጭንቀት ለመሸፈን ግንኙነት ትፈልጋላችሁ። ይሁንና ጭንቀት ተመልሶ መምጣቱ አይቀርም። የዛኔ የፍቅር ጓደኛችሁ የጭንቀታችሁ ምክንያት አድርጋችሁ ትወቅሳላችሁ።
ማድረግ ያለባችሁ ይህንን ቅጽበት አሁንን ሙሉ በሙሉ መቀበል ነው። አሁንና እዚህ ላይ ከራሳችሁ ጋር ነፃ ስትሆኑ ከራሳችሁ ጋር ያላችሁ ግንኙነትም ከጭንቀት የተላቀቀ ይሆናል። ለመሆኑ ከራሳችሁ ጋር ግንኙነት ሊኖራችሁ ያስፈልጋል? ለምን ራሳችሁን ብቻ አትሆኑም? ከራሳችሁ ጋር ግንኙነት ስትፈጥሩ ራሳችሁን ሁለት ቦታ በመክፈል እኔ እና ራሴ አይ ኤንድ ማይሰልፍ የሚል ባለቤትና ተሳቢ ሳብጀክት ኤንድ ኦብጀክቲቭ ትፈጥራላችሁ። አእምሮ የሚፈጥረው ይህ መንታዊነት የችግሮች ሁሉ ስረ መሰረት ነው። በንቃተ ህሊና ላይ ስትሆኑ ግን ራሳችሁን ብቻ ትሆናላችሁ። አንተ እና ራስህ you and yourself ወደ አንድ ይዋሃዳል። የዛኔ ራሳችሁን አትወቅሱም፣ አታወድሱም፣ ራሳችሁ አታዝኑም፣ ራሳችሁን አታፈቅሩም፣ አትጠሉም። አእምሮ የፈጠረው መከፋፈል ያከትማል። የምትንከባከቡትና ዘውትር ዘብ የምትቆሙለት ራስ ወይም ሰልፍ አይኖርም። ማስተዋል ስትችሉ የሚያከትም አንድ የግንኙነት አይነት አለ። እርሱም ከራሳችሁ ጋር ያላችሁ ግንኙነት ነው። ያንን እርግፍ አድርጋችሁ ስትተው ሌሎች ግንኙነቶች በሙሉ የፍቅር ግንኙነት ይሆናሉ።